አቶ አምናን በስተመጨረሻ ምን ነካው? ቢሌንን እንግዲህ አንገቷን ሴት አደረገና አሰቃያት። ስሚ፣ ከዚህ ከቤት ማንም ሰው የሚወጣው እኔ ስፈቅድና ሳዝ ብቻ ነው። ወይዘሮ ዛህራ በጥፋቷ ከዚህ ከቤት ስትሰናበት፣ አንቺ ደግሞ ምን የጎደለብሽ ነገር አለ አላት። አቶ አምናን ከምነግርህ በላይ በጣም ራስ ወዳድና አደገኛ ሰው ነህ። በጭራሽ ለእናትህ ዛህራ ክብር የለህም ብላ ደመደመች። አቶ አምናን ደግሞ ቢሌን ስለተናገረችው ብቻ በጣም ተናደደና ራሱን መቆጣጠር አቅቶት በቁጣና በንዴት መካከል ሆኖ አንገቷን ነቅ ሲያደርጋት በጣም ደነገጠች። ራሷን መቆጣጠር አቃታት። የምትሆነው በሙሉ ግራ ገባት። ወይዘሮ ዛህራ ደግሞ የኔ ልጅ ምን አለ እንደ አይነት ጊዜ ይመጣል ብዬ ባውቅ ኑሮ እኔና አንቺ መቀራረብ የለብንም ነበር። በመቀራረባችንም እኮ ስለ ቀኑ ነው እንደዚህ የሆኑት። ቢሌን አንቺ እውነት ለመናገር ከእናትም በላይ ያከበርሽኝ የወደድሽኝ ልጄ ነሽ። አንቺ ምንም እንድትሆኝብኝ አልፈልግም ብላ በማልቀስ ተሰቃየች። ጄሪ እንግዲህ የወይዘሮ ሜርሲ ስራ መሆኑን ስለተረዳች ራሷን መቆጣጠር አቅቷ አደነገጠች። እንዴት አቶ አምናን ይሄን ሊያደርግ ይችላል? ቢሌንን እኮ ከሁላችንም አብልጦ ነው የሚያያት። ስለዚህ ዛሬ እንዴት ሊያደርግ ቻለ ብላ በጣም ተናደደች። አቶ አምናን የተናደደበት ከባዱ ነገር እንግዲህ ቢሌን ከዛ ከቤት መውጣት ስለማትፈልግ ለምንድን ነው ዛህራን ተከትለሽ የምትሄጂው? አንቺ ምን ጎደለብሽ? ማን ተናገረሽ? የሚለው ትልቁ ንደቱ ነው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቅ የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁ። እጅግ በጣም ልብ አንጠልጣይ የሆነው ድራማ የድር ድራማ እንደቀጠለ ይገኛል። በጣም የሚያሳዝንና የሚገርም ትልቅ ነገር ተፈጠረ። እሱ ምንድነው? ቢሌን ወይዘሮ ዛህራን ተከትላ ለመሄድ በማሰቧ አቶ አምናን ደግሞ የወይዘሮ ሜርሲን ነገር ሰምቶ እንደ አይነት ውሳኔ በመወሰኑ ሞርዚና በጣም ተናደደች። ስማ አምናን፣ ሁሉም ጊዜና ሰዓቱ ሲደርስ እውነትና ልኩን ስታውቀው የዛን የተናደዳለህ። ወይዘሮ ዛህራ እኮ ልክ እንደ እናትህ ሰማሃል ያሳደገችህ እናትህ ናት። ስለዚህ ምንም ብታጠፋ እሷ ላይ ይህን አይነት ውሳኔ መወሰን የለብህም ብላ ስትለው፣ ተይ የእናቴ ሰማሃልን ቦታ ማንም ሊተካ አይችልም። ግን ቤቱ ባዶ እንዳይሆንና እናቴ ብዬ የሰየምኩሽ አንቺን ነበር። አንቺ ደግሞ እኔ ካሰብኩት ሀሳብ እና እቅድ በፍጹም መውጣት የለብሽም። እናቴ ወይዘሮ ዛህራ በጣም አጥፍታለች። ሜርሲ እኮ እዚህ የተቀመጠችው እኔም ብላ ነው። እንዴት ልታከብራት አትችልም እንዴ? ስታዛ መታዘዝ አለባት። በራሷ ፍላጎትና ስሜት መረዳቱ ምንድን ነው ብሎ ሲል ተናደደችና፣ ተው ልጄ፣ የሚቆጭን ነገር አታድርግ። ሁሉም ነገር ይቆጭሃል። መጨረሻ ላይ ያልጠበቅከው ነገር ሊገጥምህ ይችላልና ይሄን ነገር በሙሉ ከባድ አደጋ ላይ ባትሆን ጥሩ ነው ብላ አለችው። እሱም ተናደደና ከሚባለው በላይ እባክሽ ተይኝ አለና ትቷት ወጣ። ጄሪን እንግዲህ ወደ መኝታ ክፍል ሲገባ አገኛትና አቶ አምናን የሆነ ጥያቄ ልጠይቅ ነበር ግን ፈራሁኝ ብላለችው።
ምንድነው? ምን ያስፈራሻል? ጠይቄ አላት። ብር እፈልጋለሁ አለችው። ምን ያህል ብር ነው የምትፈልጊው? 500 ሺህ ብር። ለምን? ያው መውለጃም እየደረሰ ስለሆነ አንዳንድ ነገር መገዛዛት ትፈልጋለሁ አለችው። ታዲያ ምንድን ነው የሚያስፈራሽ ነገር? በሆድሽ ያሽው ልጅ የኔ እስከሆነ ድረስ ሁሉንም ነገር መጠየቅ መብትሽ ነው ብሎ አላት። ደነገጠች እና ያንን ብር እሷ የፈለገችው የሆነ ነገር ልገዛ ሳይሆን የድሮ ፍቅረኛዋ ሙስጠፋ ስለሚፈልግና በገንዘብ ካላመጣሽ ከህይወትሽ ልወጥ አልችልም የሚል ከባድ ስቃይ እያቀረበባት ነው። እሱም ደግሞ እኔ በጣም ነው የምወድሽ፣ አንቺ ሚስቴ ነሽ፣ ምንም በምንም ነገሮችን ልረዳሽ እችላለሁ። ሆኖም ግን ይህም የሚስቴ ቤት መሆኑን እንዳረሽ ብሎ አላት። ትቀልዳለህ አይደል? እኔ ካሁን በኋላ ምንም የምፈልገው ነገር የለም፣ ቤቱን ለቀ በቶሎ ውጣ አለችው። እሱንማ እንዳታስብ፣ ለምን ብትይ የመጣሁበትን አላማና እቅድ ሳላሳካ መቼም ተሸንፌ የማቅበት ቀን የለም ብሎ አለ። ብሌን እንግዲህ ቤት እያጸዳዳች ነበርና ማለፍ እችላለሁ ብሎ ሲላት፣ ቆይ እንደውም ቤት እያጸዳው ነው፣ ቤት ታልፋለህ፣ ልታቆሽሽ ነው እንዴ ብላለችው። እሱም ደግሞ ከዛ ቦታ ላይ ከሄደች በኋላ እቅፍ አደረገና የባለፈው ያሳለፍናቸው ጊዜያቶች አልናፈቁሽም አላት። እንዴ አቶ አምናን ቢናፍቁኝም አሁን እኮ እዚህ ጋር ሁሉም አሉ፣ እነሱ ካዩ ደግሞ ከባድ ችግር ይፈጠራል ብሎ አለ። ከዛ በፈገግታ ቅፍ አደረጋትና በደስታ እሷም ፈገግ እያለች አቀፈችው። መጨረሻ ላይ ቤቷን ማጸዳዳት ጀመረች። ከጨረሰች በኋላ ወደ መኝታ ክፍሏ ስትሄድ እንግዲህ የአምናን ጓደኛ ሰተት ብሎ መጣና እንዴት አባቷ ነው የምታምረው፣ መቼም ቢሆን መቼም ይችን ሰው የራሴ ማድረግ ነው የምፈልገው፣ ስለዚህ አይኔ እያየ አንቺን ማንም ሊወስድሽ አይችልም እያለ ማውራት ጀመረ። እሷም ተንቅልፏ ተነሳችና የሆነ ሰው መኝታ ክፍሏ እንደመጣ አውቃለች። ሄደችና እናቴ ዛህራ አለቻት። ወይዬ ልጄ ተነሳሽ? ዛሬ ብዙ ስራ ብቻሽን ሰራሽ፣ አላገዝኩሽም አለቻት። አረ ምንም ችግር የለው፣ እንደውም ዛሬ ምንም ብዙ ስራ የለም። እኔ መኝታ ክፍል መጥተሽ ነበር እንዴ አለቻት። አረ አልመጣሁም ልጄ፣ ምን ነው? የሆነ ሰው መጥቶ በድንጋጤ ስነሳ ከዛ ቦታ ላይ ተሰውሯል፣ ማን እንደሆነም አላቅም አለቻት። ለማንኛውም ተረጋጊ፣ አሁን ቁጭ በይና ቁርስ እንብላ እያሉ ሜርሲን ለማናደድና ለማቃጠል ጄሪ መጣችና የሆነ ትልቅ እቅድ አቀዱ። ሜርሲም እንግዲህ ስለ ሙስጠፋ ማን ነው የሚለውን ለማጣራት መታንትን ስትል ሁላቸውም በንዴት አቃጠሏት። እሷም ከዛ ቦታ ላይ ተናዳና ተቃጥላ ቆይ የሆነ ነገር ካልሰራሁልሽ እኔ ሜርሲ አይደለሁም ብላ ነበር። እንዳለችውም እንደፎከረችውም ወይዘሮ ዛህራ ከዛ ከቤት እንድትወጣ ከባድ ውሳኔ አስወሰነችባት ማለት ነው። ወይዘሮ ሲፈን እንግዲህ ከያመጣችው ሰውዬ ጋር ጉዳዩን ቶሎ እንዲፈጽምላትና ከዛ ቦታ ላይ እንዲሄድ እያዘዘችው ትገኛለች። ይሄንኑ የሲፈን ሰውዬ የተባለውን ደግሞ ወይዘሮ ሜርሲ ጋር ከጄሪ ተደብቀው ሲያወሩ ሰማችና እቺ ጦሰኛ ለካ የራስሽ የሆነ ሌላ ህይወት አለሽ። ይሄ ልጅ እኮ የመጣው እኔ የሲፈን መስሎኝ ነበር፣ ለካ ያንቺ ነው እንዴ? ከስተጀርባ ለካ ብዙ ጣጣ አለብሽ እንዴ? እያለች ማውራት ጀመረች ማለት ነው።
እሱም ጋር ተነጋገሩና አንድ ላይ ለመስራት አብረው በሚገርም ሁኔታ ተስማሙ። እሱም ደግሞ ምንድነው የሚፈልገው? እኔ የድሮ የጄሪ ባለቤት ነኝ፣ ከሲፈን ጋር ለስራ እንጂ በምንም ነገር አልተዋወቅንም ብሎ አለ። ይቺ ተንከሲስ ምን ያህል ርቀት እንደምትጓዝ እኔ ማውቄው ነበር። ስለዚህ ሄችሽን ማግኘት አለብሽ፣ ምንም ቢፈጠር ምንም አንቺ ባዶ ሴት ነሽ እያለች ሜርሲም በር ላይ ተለጥፋ አዳመጠች። ከሲፈን ሰውዬም ጋር ለመስራት አብረው ተስማምተዋል። መጀመሪያ ላይ ግን ወደ ክፍል ስትገባ ያየችውን ነገር ማመን አቅቷት ደንግጣ ነበር። አትደንግጭ ሜርሲ፣ ሙስጠፋ ማለት ወንድሜ ነው። ስለዚህ ምንም የተፈጠረ ነገር የለም። አንቺ የደፍኔ ልጅ ገና ብዙ ነገር ታመጫለሽ። አንቺም በምን አይነት መልኩ እንደምቀድምሽ ባላቅም መጀመሪያ ግን እችን አሮጊት ማስወጣት አለብኝ ብላ ወስና ወይዘሮ ዛህራና ቢሌን ከዛ ከቤት እንዲወጡ ከባድ ስህተት ተፈጠረ። ውድ የተከበራችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው የኔ ውዶች። በቀጣይ ፓርት እስከምንገናኝ ካድርጉ። ወይዘሮ ዛህራና ሲፈን አቶ አምናን ይቅር ብለው ወደ ቤት ይመልሳቸው ይሆን ወይስ ጓዛቸውን ይዘው እንደተሰናበቱ በዛው ከቤት ግቢ ያስወጣቸው የሆነ የምናየው ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።